ልጆቼ ናቸው። እኔ አሁን ሰላም ነኝ። ሰላም ልጅ ያንተ ልጅ እንደሆነ ለማርታ ነግራታለሁ። ይልቅ ልጅቷን አታሰቃያት። ዶክመንት ይመልስልኝ፣ ቪዲዮ ነጥፋልኝ። ተመልስ። እየመጣሁልሽ ነው። ቤት ነኝ። ና ምን እንደምታደርግኝ እናያለን። እሺ እኔም አይቻታለሁ። ጠዋት ኬክ ልግዛልሽ ብላ ይዛ ስትሄድ አይቻለሁ እኮ። ከልጅ ልጅ ቢለዩ አመት የማይቆዩ እያልኩኝ ነበር እኮ። አዎ። እና እሺ ምን ልታረጋት ትችላለች አክስቴ? እንዴት እርቃኔን ቪዲዮ ትቀርጸኛለህ? ምን አይነት የትልቅ ወራዳ ሰው ነገር። መድኃኒት ልጄ የት ናት እያልኩሽ ነው ያለሁት። ዶክመንት ይመልስልኝ፣ ልጅ ትመጣለች። ዶክመንቱ በእጅሽ ሲገባ የዛን ጊዜ ሄደሽ ለማርታ ሁሉንም ነገር ልነግሪያት ነው? መናገር የማይቀርም ይልቅ አሁን ስጠኝ። ምን አይነት የተረገምሽ ሰው ነሽ? ካንተ አልብስም። ዶክመንት ይመልስልኝ፣ ቪዲዮን አጥፋልኝ። ከዛ ለማርታ ሁሉንም ነገር ሄደሽ ትነግሪያታለሽ? አዎ እነግራታለሁ። ትሰማኛለህ? ማትመልስልኝ ከሆነ ግን ውሃን አታገኛትም። እኔ ቆይና በቃ ደውልላቸው። ተረጋጊ። እሺ ደውል። እሺ ተረጋጊ። ደውላሉ። በቃ ወጣ ብዬ ደውዬላቸው ልምጣ። በቃ ተረጋጊ ማርትዬ። ወይ እኔ እናቴ፣ እኔ ምስኪን ወዴት ሆናለሽ? የኔ ልጅ ያለችውን አደርጋለሁ። የፈለገችውን ነገር በሙሉ ሰጣታለሁ። ተባባል። አንተ የፈራውን ነገር እንዳለ ታደርገዋለች። ታድርገዋ እና ውሃ ውጭ ሆና እኔ እንቅልፍ የሚወስደኝ ይመስላል። ለመሆኑ መድኃኒት የት ያለችው? ክፍሏናት አባዬ። ዶክመንቱን ይዤላት ልምጣ። ስለሚወስድ ችግር የለውም። እዚህ ነበር የደበቅሻት? አዎ እዚህ ነበረች። ሲጀመር የእህቴ ልጅ ማግታት ይመስላል። ምን አይነት አረመኔ ሴት ነሽ? አባዬ ሰጠሃት እንዴ? ምንም አማራጭ የለኝም፣ ሰጠኋት። አባዬ መድኃኒት እኮ አሁን ወደ እማዬ ክፍል እየሄደች ነበር። ናታን፣ ምንም ማድረግ አልችልም። በቃ ተሸንፌያለሁ። አይሆንም አባዬ፣ አይሆንም። እንኳን ልጄ ደህና ሆነችልኝ። አባዬ አይሆንም። ምን ላድርግ ናታን? ሁሉ ነገር ከአቅሜ በላይ ሆነ። ምን ማድረግ ነበረብኝ? አባዬ እጅ መስጠት የለብንም ናታን። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ብዛለኝ። ዛሬ ይዤላችሁ የመጣሁት ዳጣን ነው ማለት ነው። ዳጣ ላይ በአሁኑ ሰዓት እንግዲህ ደረጀ ተሸንፎ ነው ያለው ማለት ነው። በጣም በሚያሳዝን ሁኔታ መድኃኒት እንደ እንዝርት እያሾረችው ነው ያለችው ማለት ነው። ደረጃ አሁን ላይ በጣም ስህተት የሰራው ነገር ምንድን ነው? አንደኛ መድኃኒትን እንደዚህ ከእሷ ጋር ከመታገል እውነቱን ለባለቤቱ መናገር ነበረበት ማለት ነው። ምክንያቱም እውነት መቼም ተደብቃ አትቀርም። እውነት መቼም ተደብቃ አትቀርም። ስለሆነ ያንን ነገር ተናግሮ መገላገል ነበረበት ማለት ነው። እንዳያችሁት እንግዲህ መድኃኒትን በናታን አማካኝነት ከአሁን በፊት ክላሷ እንደገባ ሁላችንም ተመልክተናል። እንግዲህ እኔ ከአሁን በፊት ቪዲዮ ሰርቼ ነበረ። ሰምታችሁ ከሆነ ናታን መድኃኒት ክፍል የገባው የሆነ እንቅልፍ የሚያስይዝ ማሽን ብርድ ልብሷ ላይ ሊያስቀምጥባት ነው ብዬ ነገራችሁ ነበረ። ከዛም በኋላ እንዳያችሁት መድኃኒት እልም ያለ እንቅልፍ ይዟት ነበረ። ያኔ ነበረ እንግዲህ ናታን መድኃኒትን ሙሉ በሙሉ የራቆት ቪዲዮ ሲቀርጻት የነበረው። እሱንም እንግዲህ ይዞ ለአቶ ደረጀ ነበረ የላከለት ማለት ነው። ይህንን ቪዲዮ እንግዲህ አቶ ደረጀ በጭራሽ ከፍቶ እንኳን አላየውም። እኔ በጣም የሚያሳዝነኝና ጨዋነቱ እዚህ ድረስ መሆኑ በጣም የሚያስገርመኝ አቶ ደረጀ ነው። ምክንያቱም
ይህን ያህል እያደረገችው እንኳን የተላከውን የሷን የእርቃን ቪዲዮ አላየውም። ነገር ግን ከአንዴም 2 ጊዜ ተሳስቶ በሚስቱ ላይ ልጅ ወልዷል ማለት ነው። እንግዲህ አንዳንድ ደፋር እና ለትዳሩ ቦታ ያሌለው ሰው ቢሆን ምን ይመጣል እንግዲህ እንደዚህ አይነት ስህተት ተሳስቻለሁኝ ብሎ ለሚስቱ ይነግራት ነበረ ማለት ነው። እሱ ግን ይሄንን ለማድረግ በጭራሽ አልቻለም። ምክንያቱም ማርታ በጣም ነው የሚወዳት፣ እሷም በጣም ነው የምታምነው ማለት ነው። ለዛም ነው በጣም ይህን ነገር ለእሷ መናገር የፈራው ማለት ነው። እንግዲህ ከአሁን በፊት እንዳያችሁት በዳጣ ምክንያት በጣም ብዙ መከራ ስታደርስበት ነበረ። መድኃኒት ዳጣ ክላስ ሪከርድ አስቀምጣ ብዙ ነገር እያደረገች ነበረ። እንግዲህ ሪከርዱንም በናታን ትግል ያው ላለመስማት ችላለች። በእርግጥ ግን በጣም ብዙ የጠረጠረችው ነገር አለ። በአሁኑ ግን በስነ ስርዓት እንግዲህ የሰላም ልጅ ጋር ሄዳ ዲኤንኤ እናሰርታለች ማለት ነው። ዲኤንኤ እንግዲህ ይሄ ልጅ የአቶ ደረጀ ልጅ የመሆኑ ፐርሰንት 99% ነው። ምክንያቱም ልጁ ስለሆነ ማለት ነው። እንግዲህ ይህንንም ስላየች ነው የልብ ልብ የተሰማት። እንግዲህ አቶ ደረጀ የመድኃኒትን ሙሉ በሙሉ ፋይል ይዞባታል። ይህንንም ይዞባት የራቁትን ቪዲዮ ይዞባት እንኳን ምንም ቢመጣ ከእህቴ የሚበልጥ ነገር የለም፣ የፈለገውን ማድረግ ይችላል። በማርታ ይህን ሁሉ ስህተት ሰርቶማ ይህንን ስህተት ይህንን እውነት ሳላጋለጥ ከሄድኩኝ ፈጣሪ የሚቅር አይለኝም። ከዚህ በኋላ ሞትና አደል እንዴ? ምንድን ነው የሚያስፈራኝ? እህቴን እኮ በቁሟ ገሏታል ብላ እንግዲህ በህይወቷ ፈርዳ ነው ያለችው ማለት ነው። እኔ በነገራችን ላይ በመድኃኒት አልፈርድም። ነገር ግን ቢሆንም በዚህ ልክ ባይሆንም ግን በመድኃኒት ምንም የምፈርደው ነገር የለም ማለት ነው። ምክንያቱም መድኃኒት ይህን ነገር የምታደርገው ያው የተጠራጠረችው ነገር ስላለና እውነቱም እጇ ላይ ስላለ ነው ማለት ነው። ማርታ ለምንድን ነው በዚህ ልክ ዝም ማለት የቻለችው ካላችሁ ደግሞ አቶ ደረጀን በጣም ነው የምታምነው፣ በጣም የምትወደው ባሏ ነው፣ በጣም የምታከብረው ትዳሯ ነው። እና የሆነ ነገር ሲላት እንኳን አይታችሁ ከሆነ የሆነ ነገር ስትለው እንኳን እኔን አታምኝም እንዴ ብሎ በአንድ ጊዜ ነው የሚዘጋው ማለት ነው ርዕሱን። ምክንያቱም ስለዛም እንግዲህ ለመድኃኒትም በተደጋጋሚ ጊዜ እኔ በትዳሬ ደስተኛ ነኝ፣ እባክሽን መዲ ከዚህ ሂጅልኝ፣ እኔ ደሬንም ከኔ በላይ ከስሜ በላይ አውቀዋለሁ፣ ስለዚህ እባክሽን አትበጥብጭ፣ ልጆቼንም ታያቸው፣ እኔንም ትተሽኝ ሂጂ እባክሽን ብላታለች ማለት ነው። እና እንግዲህ ይህንን ብላት እንኳን ማርቲ እሄዳለሁ፣ መሄዱን እሄዳለሁ፣ ግን እውነቱን ሳልገልጽልሽ አልሄድም በማለት ነበረ እንግዲህ የሰላምን ልጅ እንግዲህ ለማስመርመር ቆርጣ የተነሳችው። በዛሬው ዕለት እንግዲህ መድኃኒት ምንድን ነው ያደረገችው? ውሃን ነበረ እንግዲህ ኬክ ልግዛልሽ በማለት ኬክ ገዝታላት እንግዲህ ከመጣች በኋላ እዛው ውስጥ የሆነ የማይጠቀሙት ክፍል ነበረና እዛ ውስጥ ነበረ ወስዳ የደበቀቻት። እንግዲህ እናንተ ምን ጠርጥራችሁ ነበር? እኔ በጣም ብዙ ነገር ነበር ያሰብኩት እውነት ለመናገር እዛ ጋር ታደርጋታለች ብዬ አላስብም። እንግዲህ መድኃኒት አቶ ደረጀን በውሃ ነበር እየተከራከረችው የነበረችው። ውሃን አግቻታለሁ መቼም አታገኛትም እያለችው ነበረ ማለት ነው። ናታን ግን በጣም ጠርጥሯል። ምክንያቱም እባክህን ጋሽ የተረጋጋ፣ ውሃ እኮ ማለት የእሷም ልጅ ናት፣ ምንም ክፉ ነገር አታደርግባትም፣ የእህቷ ልጅ ስለሆነች ምንም አታደርጋትም። ደግሞ እትዬ ስትጨነቅ ካየቻት እኮ በአንድ ጊዜ ነው መልሳ የምታመጣት፣ እባክህን ጋሼ እንዳትቸኩል ብሎት ነበረ ማለት ነው። አቶ ደረጀ ግን በእኔ መከራ ልጆች መሰቃየት የለባቸውም፣ ስለዚህ ውሃን ደግሞ ዛሬ ውጭ ማደር የለባትም፣ ይቺ አረመኔ እንኳን ለእኔ ልጆች ለራሷ ልጆችም የማታስብ አረመኔ ናት። ስለዚህ ከዚህ በኋላ ውሃን ምን እንደምታደርጋት ስለማላውቅ የፈለጋትን ትናገር፣ ፋይሉን እሰጣታለሁ ብሏል ማለት ነው። ናታን ግን ተው ጋሼ፣ እንደዚህማ በጭራሽ ማድረግ የለብህም፣ በጭራሽ መሸነፍ የለብህም፣ በጭራሽ እንደዚህ አይነት ውሳኔ መወሰን የለብህም፣ ስለዚህ እባክህን ተረጋጋ ይለዋል ማለት ነው። አይ አልችልም በማለት እንግዲህ አቶ ደረጀም እሷ ክላስ ሄዶ ምን ፈለግ አሁን ደግሞ ልታረግ ክላስ የመጣ ትለዋለች። የምትፈልጊው ይሄን አይደለ ብሎ እንግዲህ ሁሉንም ፋይሉን ከሰጣት በኋላ ስልክህን አንጣ ብላ ተቀብለው እንግዲህ ምን አይነት ወራዳ ሰው ነገር፣ እንዴት የኔን እርቃን ቪዲዮ በዚህ ልክ ትቀርጸኛለህ? ደግሞ አታፍርም እንዴ? እንዴት እኔ ፕራይቬሲ እንታያለህ? ምን አይነት አሳፋሪ ሰው ነህ? ትለዋለች ማለት ነው። እባክሽን ወደዛ ሂጅልኝ፣ እንኳን እኔ አንቺን እርቃን ስራም ባላጣው ለራሴ የማየው ብሏታል ማለት ነው። ያን ጊዜ እንግዲህ መድኃኒት እሱ የቀረጻት ስለመሰላት እና ታዲያ ሳታይ ነው እንዲቀረጽከው ማለት ትችል ነበረ።
ነገር ግን በእርግጠኝነት እሷ ክላስ መጥቶ የቀረጻት ነው የመሰላት። ማስታወስ ትችል ነበረ ናታን እሷ ክላስ በተደጋጋሚ እሷ ክላስ ሲገባ እሱ ነው ቀርጾ የሰጠው ብላ ራሱ ማሰብ ትችል ነበረ። ወደፊት ግን ታያላችሁ፣ ታስታውሳለች ማለት ነው መድኃኒት። እንግዲህ ይህንን ካደረገ በኋላ በእርግጠኝነት ትሰጠኛለች ብሎ ነው ያሰበው። ምክንያቱም አቶ ደረጀ ይህንን ሊያደርግበት የቻለው ምክንያት ወይዘሮ ማርታ በጣም እያለቀሰች ነበረ። ልጄ የት ገባች? ልጄ እኮ ውሃ ናት፣ ምንም የምታውቀው ነገር የለም እያለች በተደጋጋሚ እየጮኸች እያለቀሰች ነበረ። እንግዲህ ውሃን ኬክ ልትገዛ ይዛት ስትሄድ እንግዲህ ጓደኛዋ አይታት ነበረ ማለት ነው፣ ምጥን አይታት። ነገር ግን ይችን ሴትዮ ስለምፈራት እንዴት አድርጌ እናገራለሁ ብላ ነበር። አቤጌል ግን ነይ እባክሽን ብላ በግድ ይዛት ሄዳ ወይዘሮ መድኃኒት ክላስ ነበረ እውነታውን ያጋለጠቻት። አቤጌልም ታያለሽ መዲ አሁን ምጥን ውሃ የምትታገት ሰው ናት፣ ውሃ የምትያዝ ሰው ናት። በእውነት ነው የምልሽ ውሃ የሆነ ነገር ትሆን እንጂ መቼም አልፋታሽም ብላታለች ማለት ነው። ሂጂ እባክሽን አልሰማሽም ብላ እንግዲህ እሷም በንቀት አባራታለች ማለት ነው። በእርግጥ ውሃ የሆነ ነገር ብትሆን አቤጌል ብቻ ትበቃታለች ማለት ነው። ለዚች ባለጌ ሴትዮ እሷ ብቻ ትበቃታለች። እና እንግዲህ ወይዘሮ ማርታም በጣም እያለቀሰች እና እያዘነች ነበረ። ይህንን ለቅሷን ያየው አቶ ደረጀ እንግዲህ እባክሽን እስኪ ተረጋጊ፣ ወይንም እኮ በፊቱ ቤታችን ሄዳ ይሆናል ሲላት፣ ወይኔ ደሬ እሱን እኮ አላሰብኩትም፣ እባክህን ጠይቃቸው ደውልና ብላ እንግዲህ እሱ እዛ ለመጠየቅ አስመስሎ ነበረ መድኃኒት ክላስ የገባው ማለት ነው። እንግዲህ መድኃኒት ክላስ ከገባ በኋላ ሁሉንም ከሰጣት በኋላ እና ተከተለኝ ነበር ያለችው። የት ነው የምከተልሽ ደግሞ ሲላት፣ ልጅህን ማግኘት አይደለም የምትፈልገው፣ በቃ እና ተከተለኛ ብላ እንግዲህ አስከትላ ይዛው ሄዳለች ማለት ነው። ይዛው ስትሄድ እኔ በጣም ነበረ የደነገጥኩትኝ፣ በጣም ነበር የገረመኝ። ምክንያቱም ያው ጧት ከዛው ነበረ እዛው ቤት ውስጥ ነበር ያለችው ልጅቷ። ያው በጣም ጣፋጭ በብዛት ስለበላች ሴራሚክ ላይ ነበር የተኛችው እና በጣም ነበር የጮህባት። አንቺ አረመኔ፣ አንቺ ጨካኝ፣ እንዴት እንደዚህ ታደርጊያለሽ? ምን አይነት የተረገምሽ ሰው ነሽ ብሎ እንግዲህ እየሰደባት ነበር። እንግዲህ ልጅቷን ፊቷን ካጠባት በኋላ ናታን መጥቶ ነበረ ማለት ነው። ናታን ሰጣት። እንዴት ያደረግህ ጋሼ ሲለው ሁሉንም አሳልፌ ሰጠዋት። ውሃ ከየት ተገኘች? ከየት ተገኛት ጋሼ? እዚህ ክላስ እኮ አስቀምጣት ነው የምትጫወትብን እና ሰጣት። ሁሉንም ነገር አሳልፈ ሰጣት? አዎ ሰጠዋት። ምን ላድርግ? ልጄን ሳላገኝ ማድረግ አልቻልኩም። ምን አይነት ጋሼ፣ እንዴት እንደዚህ ታደርጋለህ? ነግሬህ እኮ ነበረ። ውሃን ምንም ነገር አታደርጋትም። ውሃ የእህቷ ልጅ ማለት የራሷ ልጅ ናት። ስለዚህ ዝም ብለህ ነው የሰጣት አለው ማለት ነው። አይ አልቻልኩም፣ በቃ ማርቲ በጣም ስታለቅስ አልቻልኩም። እና መድኃኒት እኮ አሁን ወደ ማርታ ክላስ እየሄደች ነበረ፣ ልትነግራት ነው ማለት ነው። ትንገራት እባክህ።